ሰላም ጤና ይስጥልኝ ውድና የተከበራችሁ የመድፈኞቹ ቤተሰቦች የሰሜን ለንደን ንጉሶች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምነግራችሁ ዜና ተራ ዜና አይደለም። ዛሬ በኤምሬትስ ላይ አዲስ ታሪክ የሚጻፍበት የተደፈነው የድል ጉዟችን ይበልጥ ደምቆ የሚበራበት እጅግ አስደሳች ቀን ነው። አዎ የለንደን ሰማይ በደስታ ቀይ ለመሆን ተዘጋጅቷል። መድፈኞቹ የአውሮፓ እግር ኳስን የሚያናውጥ የተጋጣሚን ተከላካዮች እንቅልፍ የሚነሳ እውነተኛ ገዳይና ጨራሽ አጥቂ በእጃቸው ለማስገባት ሰዓታት ብቻ ነው የቀራቸው። ታማኙና ሁሌም ስለ መድፈኞቹ ሚስጥራዊ መረጃዎችን ቀድሞ በማውጣት ወደር የማይገኝለት ሃንድ ኦፍ አርሰናል ይህን ሰበር መረጃ ይፋ አድርጓል። ድርድሩ አልቋል፣ ስምምነቱም ተጠናቋል። የጁቬንቱስን እምቡጥና ድንቅ ኮከብ ኬንያን ይልዲዝን ወደ አርሰናል ለማዘዋወር የመጨረሻዎቹ ሰዓታት ላይ እንገኛለን። ውድ ቻናላችን ቤተሰቦች ይህ ዝውውር አርሰናልን የት ያደርሷል? አርቴታስ የዚህን ወጣት ድንቅ ብቃት እንዴት ሊጠቀም አስቦታል? ተጫዋቹስ ለምን ጁቬንቱስን ጥሎ ወደ ኤምሬትስ ለመምጣት ወሰነ? ሁሉንም ዝርዝር መረጃዎች የሕክምና ምርመራውን ሁኔታ እና ከጀርባ የነበሩትን አስጨራሽ ድርድሮች እስከ ቪዲዮ መጨረሻ ድረስ አንድ በአንድ እንፈትሻለን። ከእናንተ የሚጠበቀው አሁኑኑ ቪዲዮ ላይክ በማድረግ አጋርነታችሁን ማሳየት ብቻ ነው። ለአርሰናል ያላችሁን ፍቅር በኮሜንት መስጫው ላይ ገነርስ ያላችሁ አሳዩኝ። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃው እናልፋለን። ለመሆኑ ይህ ዝውውር እንዴት እዚህ ደረጃ ላይ ሊደርስ ቻለ? አርሰናል የአጥቂ መስመሩን ይበልጥ ገዳይ ጨራሽና ፍጹም አስፈሪ ለማድረግ በገበያው ላይ ለረጅም ጊዜ ሲያጠና እንደነበረ ሁላችንም የምናውቀው ሀቅ ነው። ነገር ግን ሚኬል አርቴታና አንድሮ ቤርታ አይናቸው ማረፊያ ያደረጉት በቱሪኑ ድንቅ ኮከብ ኬንያን ይልዲዝ ላይ ነበር። የ19 ዓመቱ የቱርክ ብሔራዊ ቡድንና የጁቬንቱስ የፊት መስመር ተጫዋች ይልዲዝ በአውሮፓ እግር ኳስ ውስጥ አሁን ላይ ካሉ እጅግ ተስፋ ሰጪና ክህሎት ካላቸው ተጫዋቾች መካከል ግንባር ቀደም ነው። አርሰናል ከተጫዋቹ ወኪሎች ጋር ቀደም ሲል ባደረገው ሚስጥራዊ ንግግር በግል ጥቅማ ጥቅሞችና በደሞዝ ዙሪያ ሙሉ በሙሉ ስምምነት ላይ ደርሶ ነበር። እዚህ ጋር ነው እንግዲህ የደጋፊው ልብ የሚነካው ትልቁ ነገር የመጣው። ኬንያን ይልዲዝ ለአርሰናል ያለው ፍቅርና በኤሚሬትስ ስቴዲየም ስር በአርቴታ ስልጠና ለመቀረጽ ያለውን ጉጉት ተጫዋቹ ራሱ ትልቅ ውሳኔ እንዲያሳልፍ አስገድዶታል። ተጫዋቹ በጁቬንቱስ ቤት ያለውን የወደፊት ቆይታ አቁሞ ወደ ለንደን መጥቶ መጫወት እንደሚፈልግና ክለቡ ያቀረበለትን አዲስ ውል እንደማይፈርምም ለጁቬንቱስ ከፍተኛ አመራሮች በይፋ አሳውቋል። ይህ የተጫዋቹ ቁርጠኝነት ለአርሰናል ትልቅ አቅም ሆኖታል። ተጫዋቹ የምፈልገው መድፈኞችን መቀላቀል ብቻ ነው ማለቱ ጁቬንቱስን በድርድሩ ጠረጴዛ ላይ አቅም እንዲያጣ አድርጎታል። ነገር ግን ዝውውሩ እንደታሰበው ቀላል አልነበረም። ጁቬንቱሶች የፊት ተስፋቸውን በቀላሉ አንለቅም በማለት ግትር አቋም ይዘውም ሰነባብቷል። አርሰናል ከተጫዋቹ ጋር ሙሉ ስምምነት ላይ ከደረሰ በኋላ ከጁቬንቱሱ ጋር ቀናት የፈጀ አስጨራሽና ውስብስብ ድርድሮችን ለማድረግም ተገዷል። የክለባችን አመራሮች ሌት ተቀን በመስራት የጁቬንቱስን ጥያቄዎችን በማመጣጠንና የተለያዩ የቦነስ ክፍያዎችን በማካተት ድርድሩን ወደ ፍጻሜ አምጥቶታል። ይህንን ታላቅ ድል ተከትሎ ነው እንግዲህ ስለ አርሰናል ሁልጊዜም እጅግ ታማኝና ሚስጥራዊ መረጃዎችን በማቅረብ የሚታወቀው አንድ ኦፍ አርሰናል ታላቁን ሰበር ዜና ይፋ ያደረገው። አንድ ኦፍ አርሰናል እንደዘገበው ከሆነ ሁለቱ ክለቦች አሁን ላይ ሙሉ በሙሉ ስምምነት ላይ ደርሷል። የክፍያው ስልቱ፣ የተጫዋቹ የዝውውር ዋጋና ሁሉም ሕጋዊ ጉዳዮች ተቋጭቷል። አርሰናል ይህንን ዝውውር ለመጨረስ ሰዓታት ብቻ ነው የቀሩትም ተብሏል። ይህንን ስትሰሙ እንደ አንድ አርሰናል ደጋፊ ምን ይሰማችኋል? ለዓመታት ስንመኝ የነበረው መስመር ላይም ሆነ መሃል ላይ መጫወት የሚችል ቴክኒካዊ ብቃቱ የሚደነቅ ይልዲዝ በመጨረሻም የኛ ሊሆን ነው። ይህ ለአርሰናል ትልቅ ስኬት እና የቦርዳችን ትልቅ ድል ነው። እንግዲህ አሁኑኑ የቀረው የመጨረሻና እጅጉ አስደሳች ምዕራፍ ነው። ተጫዋቹ ወደ ለንደን ለመብረር ሁሉንም ዝግጅት አጠናቋል። ኬንያን ይልዲዝ በጥቂት ሰዓታት ውስጥ ለንደን በመግባት በአርሰናል የሕክምና ባለሙያዎች አማካኝነት የተለመደውን ጥብቅ የሕክምና ምርመራም ያደርጋል። ሁላችንም እንደምናውቀው ተጫዋቹ የሕክምና ምርመራውን በተሳካ ሁኔታ ካጠናቀቀና ካለፈ በኋላ ዝውውሩ በይፋ በክለባችን ሚዲያዎች አማካኝነት ለዓለም ይፋ ይደረጋል። ያንን ታላቅ ቀንና ያንን ማስታወቂያ ለማየት ምን ያህል በጉጉት እየጠበቃችሁ እንደሆነም አውቃለሁ። ይልዲዝ በአርሰናል ማሊያ ስቶክሆልም ወይም ኤሚሬትስ ላይ ሲሮጥ
የተጋጣሚን ተከላካዮች እያታለለ ግብ ሲያስቆጥርና ታዋቂውን የደስታ አገላለጹን ሲያሳይ ማየት የሁላችንም ህልም ነው። አርቴታ ለአዲሱ የውድድር ዘመን እያዘጋጀው ባለው አስፈሪ ስብስብ ውስጥ የይልዲዝን ትልቁን ድርሻ ይይዛል። እሱ በግራ መስመር፣ በቀኝ መስመር አልፎም ተርፎም ከፊት አጥቂ ጀርባ መጫወት መቻሉ ለአርሰናል ታክቲካዊ ተለዋዋጭነት ፍጹም ማጠናከሪያም ያደርጓል። የሱ መምጣት የትኛውን ተጫዋች ከመሰለፍ ሊያግደው ይችላል? ሀሳባችሁና አስተያየታችሁን አሁኑኑ ከስር ባለው የኮሜንት መስጫው ላይ አስፍሩልኝ። እኔም እያንዳንዱን ኮሜንት አነባለሁ። ለቻናላችን አዲስ የሆናችሁ ደግሞ እንዲህ ያሉ ትኩስና ታማኝ የአርሰናል መረጃዎች እንዳያመልጧችሁ አሁኑኑ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ድል ሁሌም ለአርሰናል!